ዳዬ በነገራችሁ ላይ እንዳንድ ወንዶች አይደለምና በጣም እንደ እናት ነው አስተሳሰቡ፣ አመለካከቱ የሆነ ለየት ያለ ነው። አጠገቤ ስላለ አይደለም፣ እውነቱን ነው የምነግራችሁና ከኔ ጋር ብዙ ነገር አሳልፈዋል እሱምና እና አብሮኝ እንድነግረው ነበር የፈለኩት ማለት በአካል መጥቶ መናገር ነበር የፈለኩት እና አንድ ላይ በቃ እንደዚህ አብሮኝ ሆኖ እንዲያቅ ነበር የፈለኩት። የነቱም ባለው የክፍያዬ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ያለን እግዚአብሔር ይመስገን። እንዴት ናችሁ? በጣም ነው ናፈቃችሁ፣ በእውነት በጣም ናፍቃችሁናል። ሰላም በላችሁ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ያለን ፈጣሪ ይመስገን አለን ይመስገነው። እንዴት ናችሁ ውድ ቤተሰቦቻችን? ሁላችሁም በያላችሁበት ሰላማችሁ ይብዛ። ያው እንግዲህ እግዚአብሔር ይመስገን ደስ ከሚል ዜና ጋር የመጣ ነው። ያው መግቢያ ላይ እንዳያችሁት ማለት ነው። ያው የጠፋንበትን ምክንያት ይገባችኋል ብዬ አስባለሁ። በጣም ረጅም ጊዜ ጠፋን አይደለ? አንድ አመት ነው የመሰለኝ። እኔ በጣም ነው የጠፋነው። አዎ በጣም ብዙ ጊዜ ነው የሆነን ማለት ነው። ከመጣን በጣም ብዙ ጊዜ ነው የሆነን። በጣም ጠፍተናል።
እና ካሁን በኋላ ላለመጥፋት እንሞክራለን። ወደ ቤተሰቦቻችን ቶሎ ለመምጣት እንሞክራለን። ያው ዛሬ ቅድም እንዳልኳችሁ መግቢያ ላይ እንዳያችሁት ደስ በሚል በአሪፍ ዜና ነው የመጣንላችሁ። ያው ብዙ ጊዜ ብንጠፋም ግን ከጥሩ ዜና ጋር መተናል። እግዚአብሔር ይመስገን። ያው ለእግዚአብሔር የሚሳነው ነገር የለም። ሁሉም በጊዜው ሆኗል። እግዚአብሔር ይመስገን ውድ ቤተሰቦቻችን እና ያው መግቢያ ላይ እንዳያችሁት ያው እርጉዝ ነኝ። ደስ የሚለው ዜና ይሄ ነው እና ውድ ቤተሰቦቻችን ያው ቪዲዮ ቀርጬ ነበረ። ያው ማለት ቶሎ አልመጣሁም ወደ ሚዲያ። በርግጥ ያኔ ወዲያው ለዳዬ አልነበረም እና ለሱ ስነግረው ቪዲዮ ቀርጬላችሁ ነበረ። ግን እንዳጋጣሚ ሆኖ ፋይሉ ጠፋብኝ እና ዳዬ ምን እንደተሰማው እስኪ ነግረናል። ያው ፋይሉ ስለሌለ በእውነት ፋይሉን ብታዩት በጣም ደስ ይለኝ ነበር። ያለው ስሜት ወስማም በጣም የሚገርም ነበርና ዳዬ ነግራቸዋል። ያው ብዙ ጊዜ አንጠፋም እንላለን፣ በአንድም በሌላም ምክንያት ግን እንጠፋለን እና ከዚህ በኋላ አልጠፋም፣ እኔም አልጠፋም። ብቻ ይሰራል እሷ እንኳን እምቢ ካለችኝ ማለት ነው። አይ አንጠፋም በኋላ ቃልና እና ዛሬ የመጣንበት ዋና እንትኑም አላማው ደስታችንን ለናንተም ለምን አናጋራም በማለት ነው። በጣም ደስ ብሎናል። በእውነት በጣም ከልብ በጣም እንደዚህ ደስ ብሎኛ አያውቅም እና በጣም ደስ ብሎናል። ይሄ ደስታችን ደግሞ ለምን ለናንተ አናጋራም በማለት ነው ዛሬ የመጣ ነው። ቅድም ማማ እንዳለችው ያው ቪዲዮ ቀርጸን ነበረ ያኔ እንትን ልክ ስመጣ ሰርፕራይዝ አደረገችኝ። ቪዲዮ ቀርጸን ነበረ ግን ሳናስበው ጠፋብን፣ የት እንዳለ አጣ ነው ማለት ነው። እንዳጋጣሚ ሆኖ በዛን ጊዜ እኔ እንትን ፊልድ ወጥቼ ነበረ። ድሬዳዋ ነበርኩኝ ለአንድ ወር ከምናምን እዛ ወጥቼ ነበረ እና ብዙ ሰዓት መች ነው የምትመጣው ትለኛለች። እኔ ምንም አልጠረጠርኩም በነገራችን ላይ በዛ ሰዓት ማለት ነው። መች ነው የምትመጣው ብዙ ጊዜ ትለኛል። አረ እመጣለሁ ምናምን። በዛ ሰዓት ደግሞ በጣም ተራዝ ነገ እያልኩ በጣም ቆየሁባት እና ስመጣ ምንድን ያደረገችኝ ልክ ቤት ስገባ እንትን ካሜራ ደቅና ነው የጠበቀችኝ። በጣም ደነገጥኩ። ምን ነው ምናምን ስላት ቆይ የሆነ ስጦታ እሰጥሃለሁ ምናምን አለችኝ እና ካሜራው ደቅነዋለች ምናምን። አረ ምንድነው ንገሪኝ ስላት አይ ቆይ ብላ በስጦታ ወረቀት የተጠቀለለ እና ስልክ ገዛው፣ አይፎን ስልክ ገዛውልህ አለችኝ። ከዛ አላመንኳትም፣ እንዲህ ግራ ገባኝ። ለምን ሳትነግረኝ ብዙ ጊዜ ወይ አብረን ሄደን እቃ ስንገዛ አብረን ነው የምንገዛው ብዙ ጊዜ ማለት ነው ሄደን እና አይፎን ገዛውልህ ምናምን ብላ ጠቅልላ በስጦታ ወረቀት ሰጠችኝ። ከዛ ሳየው የለም አይከብድም ምንም። ከዛ ወረወርኩትና ተናድጄ ደክሞኛል ወረወርኩትና ተናደድኩባት፣ አኮረፍኳት ማለት ነው። አረ ክፈተው ብላ ሰጠችኝ ማለት። ልክ ስከፈትኩት ሳየው የእርግዝና ቴስት ማድረጊያው አለ፣ መመርመሪያው አለ። ልክ ሳየው ነው ፖዚቲቭ ነው የሚለው። ከዛ በጣም ነው ደነገጥኩት ማለት አልጠበቅኩም በዛ ሰዓት። ለምን አልነገረችኝም? የሆነ ያላሰብኩት ነገር ነው የተፈጠረው በዛ ሰዓት ማለት ነው። ከዛ ምንም አላልኩም። እምባዬ ነው የመጣ፣ በእውነት እምባዬ መጣ። በጣም አለቀስኩ። እሷ ደግሞ በጣም ለምን ታለቅሳለህ ብላ ማለት ለማጽናናት ሞከረች። ከዛ በኋላ በቃ ማለት የት እንዳለው ራሱ አላቅም ነበር። ለምን ብዙ በዚህ ጉዳይ ብዙ ስቃይ ያሳልፋለች ማለት ሁሉ ነገር ያው ሚዲያ ላይ አይወጣም ብለን ነው እናንተንም ማስጨነቅም ይሆናል በማለት ሚዲያ ላይ አልለቀቅነውም። ብዙ ነገር ነው ያሳለፍነው ማለት ነው። በዚህ ጉዳይ በተለይ የኔ አይደለም የሚያሳስበኝ፣ የሷ ነገር በጣም ያሳስበኛል። ለምን ብዙ ነገር ነው ያሳለፈችው። ለወንዶች በጣም ቀላል ነገር ነው ማለት አይከብድም። ሴቶች ግን በጣም ብዙ ስቃይ ነው የሚያሳልፉት። በእርግዝና ወቅት በጣም ብዙ ስቃይ ነው እና ይህን በማሰብ በጣም በቃ ራሴ መቆጣጠር ነው ያቃተኝ በዛ ሰዓት ማለት ነው። በቃ እየተሳሳን ምን ይችላል እየተወራጨን
እና በጣም ያኔ ቪዲዮ ኖሮ ብታዩት በጣም እንትን ደስ ይለኝ ነበረ እና በጣም ደስ አለኝ። ተገረምኩ በጣም። ስለ ሁሉም ነገር እግዚአብሔር ይመስገን እና ሁላችሁም በጸሎታችሁ አስቡን። ፍጻሜያችንን ያሳምርልን፣ ያው ፍጻሜውን ያሳየን ማለት ነው። በጸሎታችሁ ሁላችሁም አስቡልን። የኔ ፍቅር እግዚአብሔር ይመስገን። ያው ሁሉም ነገር ዳይ ብሎታል። ስለ ሁሉም ነገር እግዚአብሔር ይመስገን። እንዳለውም ማለት በዚህ በእርግዝና ዙሪያ ብዙ ጊዜ ማለት ነው ማለት ትኩረት የሚደረገው ሴት ላይ ብቻ ነው፣ ያው ከተረዳሁት አንጻር ማለት ነውና ሁሉም ሰው ትኩረት የሚያደርገው ሴቶች ላይ ብቻ ነውና እሱ እንዳለ ሆኖ ማንኛውም ነገር የሚሆነው ያው እግዚአብሔር ሲፈቅድ ነው። እንደኛማ ቢሆን ዓለምን እንዴት ባሽከረከርናት ነበርና ሁሉ ነገር ያው እግዚአብሔር ሲፈቅድ ነው የሚሆነው። ያው ዳይ ብሎታል አብዛኛውን ነገር። በዚህ ዙሪያ ብዙ ነገር አሳልፈናል እውነቱን ለመናገርና ያለፈው አልፏል። እግዚአብሔር ይመስገን። ያው አሁን ስላለንበት ስለ መልካም ነገር ብናወራ ይሻላል ብለን ነውና ብዙ ነገር አሳልፈናል ከዚህ በፊት። ብዙ ቤተሰቦቻችን ደግሞ በጣም ነው የምትጨነቁት እውነቱን ለመናገር በኮሜንትም አያለሁኝ። በጣም ከጭንቀታችሁ ብዛት ደግሞ በውስጥ መስመር የምታወሩኝ ያላችሁ ሴት ልጅ ካገባች በኋላ መውለድ አለባት ማለት ይገባኛል። ያው የጭንቀታችሁ ነው፣ ለኛ በማሰባችሁ ነው። በጣም እናመሰግናለን። እግዚአብሔር ያክብርልን። እና በጣም የተጨነቃችሁ ቤተሰቦች አላችሁ። ያው እንኳን ደስ አላችሁ፣ ለኛም እንኳን ደስ አለን። እንደዛም ደግሞ በቃ በሌላ ማለት በተቃራኒ መንገድ ደግሞ እንትን የሆነ ያለ አመለካከት ያላችሁ ሰዎች አላችሁ። እኔ እንዴት እንደምታስቡ አላቅም አንዳንድ ሰዎችና እንጃ ግራ ይገባኛል። ብቻ ልብ ይስጣችሁ ነው የምለው። ለምን መጥፎ ኮሜንት የምትጽፉ ሰዎች አላችሁ የማይባል ነገር ማለት ነውና ብቻ እግዚአብሔር ልብ ይስጣችሁ። ያው ለሁላችንም ልብ ይስጠን ነው የምለው። ዛሬ ማለት ያው የደስታችን ቀን ስለሆነ ስለ ደስታው ብቻ ነው ፎከስ አድርገን የምናወራው። እግዚአብሔር ይመስገን ብዙ ነገር አሳልፎናል። አሁን መጨረሻችንን ያሳምርልን። በእርግጥ ያው ብዙ ቆይተናል፣ ዘግይተናል ወደ ሚዲያ ለመምጣት ያው በአንድም በሌላ ምክንያት እንትን አልተመቸንም። ለዛ ነው የቆየ ነው። በጣም ይቅርታ። አሁን ግን ያው ወደ እናንተ መተናል ማለት ነው። ካሁን በኋላ አንጠፋም እና ያው ለሁሉም እግዚአብሔር ይመስገን። ላሰባችሁልን፣ ለተጨነቃችሁልን፣ ሁሌ ለምትጠይቁን ቤተሰቦቻችን በጣም እናመሰግናለን። እግዚአብሔር ያክብርልን። ዳይ እንዳለው ያው በጸሎታችሁ አስቡን። የሁሉ ነገር መጨረሻው ሲያምር ነውና መጨረሻው እንዲያምርልን በጸሎታችሁ አስቡን። ያው ቀደም እንዳልኩት ያው ብዙ ነገር አሳልፈናል እና ቀደም ዳይ በተወሰነ መልኩ ብሏቸዋል ደስታው እንዴት እንደነበረ ማለት ነው። እኔ እውነቱን ለመናገር እኔ ሳቅ ማለት ነው አልጠበቅኩም ነበረም። ለምን መጀመሪያ እንደነገርናችሁ ብዙ ነገር አሳልፈናልና አሁን በቃ ሚዲያ ለመውጣት የሌለባቸው ነገሮች ብዙ ነገር አሳልፈን ነበርና እንዳጋጣሚ እኔ ቤተክርስቲያን ነበርኩኝ በሰዓቱ ማለት ነውና ሳላስበው እዛው ቤተክርስቲያን ውስጥ ሆኜ ነው አስታውሳለሁ። የእመቤታችን ቀን ነበረ። እዛው ቤተክርስቲያን ውስጥ ሆኜ ወደ ላይ ማለት ነው። ከዛ ግራ ገባኝ። ምክንያቱም ምግብም አልበላሁም። እንዴ ምን ሆኜ ነው ብዬ በጣም ግራ ገባኝ። ከዛ ሳስበው ደግሞ የፔሪየድም ቀን ቀርቶ ነበረ። ከዛ ወደ ቤት ሄድኩኝና ቴስት ሳረግ በቃ እየተጠራጠርኩ ነበረ በመሆን ባለመሆን ምክንያት እና ለምን እንደነገርኳችሁ ብዙ ነገር ስላሳለፍኩ በዛ ሰዓት በፍጹም አልጠበቅኩም ነበርና ቴስት ሳድረግ ፖዚቲቭ ነውና በጣም አላመንኩም። በቃ ወይኔ በስመ አብ በጣም ወይ አሁን እንዴት ልግለጽላችሁ በእውነት ብቻ እግዚአብሔር ይመስገን ለሁሉም። ያው እግዚአብሔር ሁሉም በጊዜው ነው የሚያደርገውና ያው እኛ እንቸኩላለን፣ ሰዎች አይደለን እንቸኩላለን እንደ ሰው እንጂ ያው እግዚአብሔር ሁሉም በጊዜው ያደርጋል፣ ሁሉም በጊዜው ይሆናልና እና ቤተሰቦቻችን በጣም ነበር ደስ ያለኝ። በጣም በእርግጥ ያው
ወይ እንዴት ልግለጽላችሁ? በሰዓቱ ደግሞ ብቻዬን ነበርኩኝ እንዳለው ዳይ አልነበረም እና እንዴት ልንገራችሁ በጣም ነበር ደስ ያለኝ። በቃ አላመንኩም። ፈጣሪና አመሰገንኩ በጣም በቃ በጣም ደስ አለኝ። በጣም አለቀስኩም። የደስታ ነው በርግጥ ግን በጣም ደስ አለኝ። እንደነገርኳችሁ ደግሞ በሰዓቱ ብቻዬን ነኝ። እግዚአብሔርን አመሰገንኩኝ። በጣም ደስ አለኝ። ከዛ ፈጣሪ ደግሞ መጨረሻው እንዲያሳምርልኝ እዛው ጸለይኩኝ። እግዚአብሔር ይመስገን። ያው ለሁሉም ፈጣሪ የተመሰገነ ይሁንና ዳይ ደግሞ እንዳላችሁ አልነበረም። ፊልድ ወጥቶ ነበር ለስራና ለሱ ደግሞ ልነግረው አልፈለኩም ማለት በስልክ ልነግረው አልፈለኩም። በቃ እንዲ በአካል መንገር ነበር የፈለኩትና በቃ እስኪመጣ በጣም ነበር የጨነቀኝና በጣም በቃ ሁሌ ጨቀጭቀው ነበር እሱ እንደነገራችሁ ማለት ነውና በጣም ነበር የምጨቀጭቀው። በቃ አትመጣም መች ነው የምትመጣው እያልኩ በጣም እየጨቀጨኩት ነበረ። መጥቶ እስኪነግረው በጣም ነበር የጓጓሁትና ያው እሱም ከኔ ጋር ብዙ ነገር ስላሳለፈ ዳዬ በነገራችሁ ላይ እንዳንድ ወንዶች አይደለምና በጣም እንደ እናት ነው አስተሳሰቡ፣ አመለካከቱ የሆነ ለየት ያለ ነው። አጠገቤ ስላለ አይደለም እውነቱን ነው የምነግራችሁና ከኔ ጋር ብዙ ነገር አሳልፈዋል እሱምና እና አብሮኝ እንድነግረው ነበር የፈለኩት ማለት በአካል መጥቶ መናገር ነበር የፈለኩትና አንድ ላይ በቃ እንደዚህ አብሮኝ ሆኖ እንዲያቅ ነበር የፈለኩት። እግዚአብሔር ይመስገን። ከዛ በቃ ከስንት ጭቅጭቅ በኋላ መጣና ነገርኩት። በጣም ደስ ይል ነበር በእውነት በጣም ነበር ደስ የሚለው። በቃ በጣም ደስ አለው። እኔም በጣም ደስ አለኝ። የሱ ደግሞ ደስታ ሳይ ሞር በጣም ደስ አለኝ። እግዚአብሔር ይመስገንና እግዚአብሔር ይመስገን ከኔ በላይ ለሱ ነበር በጣም እንትን እምለውና እውነቱን ለመናገር ይሄን ያህል የሚያስብል ያን ያህል ጊዜ ቆይተን አይደለም። ሰው እውነቱን ብዙ ጊዜ ይቆያል፣ ብዙ አመት ይቆያል ተጋብቶ ልጅ እንትን ሳይል ብዙ ጊዜ ይቆያል ማለት ልጅ ሳይሆን ለብዙ አመት ያው ፈጣሪ እስኪፈቅድለት ድረስ ብዙ አመት ይቆያል። ግን ያው ከደረሰብን ነገር አንፃር ያው እንደነገርኳችሁ ሰው ከመሆናችን አንፃር ያው ከመጓጓታችን አንፃር ነውና ብቻ እግዚአብሔር ይመስገን። ኢሞሽናል ሆንኩኝ። ዛሬ ደስታ ቀን ነውና በቃ ታልቅሽ ተይ በቃ ታልቅሽ በቃ እሺ። አስቀ ምን እያለቅስኩ አልተስቃላ ደስታ ነው። እሺ ይቅርታ ቤተሰቦቻችን ዛሬ ደስታ ቀን ነው ብያለሁ። ያው የደስታ ነው ማለቅሰው እና ለሁሉም እግዚአብሔር ይመስገን። እና ቤተሰቦቻችን በጣም እንደምትጨነቁልን ምናምን በጣም ነው የምናየው በኮሜንት ላይ በጣም ብዙዎቻችሁ በጣም ነው የምትጨነቁት። ብዙ ኮሜንት ትጽፋላችሁ እና አብዛኞቻችሁ ጥሩ ኮሜንት ነው። ለምን አትወልዱም ምናምን ብዙ ኮሜንት አለ። በጣም ስለምታስቡልን እንደዚህ ስለምትጨነቁልን በጣም ከልብ ነው የምናመሰግነው። ሌላ ደግሞ በተቃራኒ ደግሞ ይሁን የማይሆን ኮሜንት ምጽፉ ነበራችሁ። በጣም ሆነ ልብ የሚነካ ማለት ነው። በጣም ልብ የሚሰብር ብዙ ጊዜ እንትን ኮሜንት ብዙ አታነብም ማማ ብዙ ጊዜ አታነብም። አብዛኛ ጊዜ እኔ ነኝ ማነበውና የሆነ መጥፎ ኮሜንቶች ሲኖሩ ልክ አብዛኛዎቹ አሁን አንዳንድ አለ በመሀል ልክ ጥሩ እንዳላችሁ ጥሩ ኮሜንት እንደምጽፉላ ሌላ ደግሞ በጣም የሆነ ስድብ የሆነ መጥፎ ንግግር እንደውም ስድብም አንዳንዴ ይሻላል። ከስድብም በላይ የሆኑ ኮሜንቶች አሉ ልብ የሚሰብሩ ማለት ነው። ልክ እነዚህ አይነት ማማን ሚነካ ኮሜንት ሲኖር አላሳያትም ነበረ። በእውነት ቀድሜ አጠፋው ነበረ፣ ዲሊት አረገው ነበር። ለምን ለኔ ምንም አይመስለኝም። ለምን እሷ ግን ብዙ ነገር አይታለችና ያንን ኮሜንት ብታየው በጣም ነው የሚሰማት። ልቧ በጣም ነበር የሚሰበረው ያንን ኮሜንት ብታየው ማለት ነው። እኔ ያ ኮሜንት ደግሞ እንዳታነበው ቀድሜ እኔ በማየት አጠፋው ነበር ማለት ነው። ስለምታበረታቱን ስንጠፋም አትጥፉ ብላችሁ ስለምትጠይቁን በጣም ነው የምናመሰግነው። ከልብ እናመሰግናለን። አዎ እውነት ነውና ካሁን በኋላ ቤተሰቦቻችን አንጠፋም።
ቶሎ ቶሎ እንመጣለን። ያው ባንድም በሌላም ያው የገባችሁ ይመስለኛል ለምንም እንደምንጠፋ ብዙ ጊዜ እንደነገርኳችሁ ብዙ ነገር ስላሳለፍን ከዚህ በፊት ያው መጥፎን ሚዲያ ላይ ማምጣት ስላልፈለግን በውስጥ ነበር ሁሉ ነገር የምናሳልፈውና በዛም ምክንያት ነበር ብዙ ጊዜ የምንጠፋው። አሁን ግን እግዚአብሔር ይመስገን ሁሉ ነገር ሰላም ሆኗል። ካሁን በኋላ አንጠፋም። እንግዲህ እናንተም አበረታቱን። ቶሎ ቶሎ ለመምጣት እንሞክራለን ሳይሆን እንመጣለን ቃል ገባለሁኝ። እና ውድ ቤተሰቦቻችን በጣም እናመሰግናለን። እግዚአብሔር ያክብርልን። ከጎናችን ለነበራችሁ ውድ ቤተሰቦቻችን ያው ላይክ፣ ሼር፣ ሰብስክራይብ አድርጉ። የኛ ቤት አዲስ የሆናችሁ ማለት ነው። በጣም እናመሰግናለን። እግዚአብሔር ያክብርልን። ባይ ባይ። የኔ ጡም ባለው የክፍያዬ